ማንን ምን እንጠይቅለው? ደረጀ ብርሃኔ ከአዲስ ገበያ በዚህ ሳምንት ከትራፊክ ማኔጅመንት ብለው ይደወሉልኝ ተከሰዋል ለምን ክሶቱን አይከፍሉም ይሉኛል። ትቀልዳለህ እንዴ? ምን የምን ክስ? እኔ አልተከሰስኩም ህዳር ምናምን ውስጥ ነው ተብሎ ይመጣል። እኔ ከዛ በኋላ ባየሁት መረጃ መሰረት እንዴ እኔ ሳልከሰስ ሳላጠፋ በምን ምክንያት 5350 ብር መጥቷል? እኔ አላውቅም። ክሱን ምንም የተከሰስኩበትም ጊዜ የለም። ምነዳው የመስሪያ ቤት መኪና ነው። ነገ መተም አጣራት ያው ልደታ ትራፊክ ማኔጅመንት ሲባል ከፍርድ ቤት ወይም ከጦራሪዎች ሆስፒታል ወደ ታች በኩል ያለ ቢሮ ሄድኩ። ሳነጋግራቸው አውጥተው አፑን እንደውም አውርድና ማየት ትችላለህ ስላሉኝ ሰዎች አውጥቼ ሳይ በእኔ መንጃ ፍቃድ ቁጥር 5350 ብር የሚል ክስ አለ ያልተከፈለ ብሎ። ከዛ ጠዋት ሄድኩና ሳናገራቸው እኔ አልያዝኩም በእንደዚህ አይነት ጊዜ አልተከሰስኩም ስላቸው እንዴ አንተ መንጃ ፍቃድ ከየት ይመጣል? ያንተ ስም ነው ያንተ ስልክ ቁጥር ነው ምናምን ብለው ገለጹልኝ። እኔ አልተከሰስኩማ። አንደኛ እኔ የምፈልገው ከገንዘቡ በላይ ወንጀል ሊሰራበት ይችላል። እኔ ያልተከሰስኩት ያላጠፋሁት ክስ ስለሆነ ከገንዘቡ በላይ እንትኑ ይመለከተኛል እስቲ ልይ ብዬ ስል ሲታይ ደግሞ እዛ ላይ ሌላ ስልክ ቁጥርና የመኪና ታርጋል። ይሄ መኪና ከየት መጣ ስለው ራሴ ያስከው እኔ አልያዝኩም ይሄንን አላውቅም። ይሄኛውን ስልክስ አንተ የሰጠው ሌላ ስልክ ነው ሰጥተውኛል። እሱንም ይሄንንም አንተ ነው የሰጠው እኔ አልሰጠውም የራሴ ነው 0911608204 የኔ ስልክ ነው ቁጥሩም የኔ ነው። ግን እኔ አልተከሰስኩም። እንግዲህ ከሰስን የሚሉት የትራፊክ ማኔጅመንት አባሎችም ይምጡና ማንን ነው የከሰሱት? ምክንያቱም እኔ ባልተከሰስኩት ከገንዘቡ በላይ ወንጀልም ተሰርቶ እኔ ልጠየቅ ይችላለሁ። ምክንያቱም ይሄንን እኔ እንዲጠራ ነው የምፈልገው። ይጠራ ብያቸው 2 ቀን ተመላለስኩ። በእነሱ ስህተት እኔ ነኝ እየተመላለስኩ ያለው። እንደውም ፍቃድ እየጠየቅኩ እኔ መስሪያ ቤት እንደነበርኩ በወቅቱም የመስሪያ ቤት መኪና እንደምነዳ ስለሚታወቅ ደብዳቤ ሁሉ ማጻፍ ይችላል። የመስሪያ ቤቱ ዘመን ባንክ ነው የምሰራውና ከገንዘቡ ጋር አይደለም ጭቅጭቄ። እንደውም መኪናው ይጠራና የያዘውም ሰው ምናልባት በእኔ መንጃ ፍቃድ ቁጥር ፎርጅድ ሊኖር ስለሚችል እንዲጣራ ነው የምፈልገው። አሁን ዛሬ ከፈልኩ ነገስ ደግሞ እንዲህ ቢመጣ የሚል ጥያቄ ጠየቅኩ። እንደውም በጣም የማመሰግነው አቶ ዮሴፍ ይባላል እዛ ኃላፊ ነው። ቁጭ ብሎ እንዴት መጣ እውነት ነው። ይቅርታ አቶ ደረጀ ከምስጋናው በፊት የእርሶ መንጃ ፍቃድ ተመዝግቦ ተገኝቷል? አዎ። መንጃ ፍቃዱ የእርሶ መሆኑንም አረጋግጠዋል? አዎ። የተመዘገበው ስልክ ቁጥርም የእርሶ ነው? አዎ። ያንን ታይቶ ነው የተጠሩትም። እንዲያው ግን የተያዘው የመኪና ታርጋ ቁጥር እሱን ሳይተውታል? እኔ የማሽከረክረው መኪና ሌላ ነው የተመዘገበው ሌላ ነው። መልካም። አሁን ወደ አቶ ዮሴፍን እያመሰገኑልኝ ነበር። ይቀጥሉ። በጣም እሳቸው አመሰግናቸዋል። እንዴ ይሄ ነገር እኮ ከእንትኑ እንደው በቃ ከዚህ ወዲህ የመጣ የለም። እንደውም ይሄን ነርተህ መልሰህ ይሆናል ይሄን መኪና አንተ ነው የተከሰስከው ከየትም አይመጣም ይላል። እኔ ልክፈል እኮ አሁን እኮ እየነገርኩ ያለሁት ገንዘቡን ልክፈል፣ ግን ነገም ይሄ ነገር ስለሚመጣ እኔ ወንጀል ነው የሚያሳስበኝ። ሰው ገጭቷልና ይሄ መኪና ብባል እኔ ነኝ የምጠየቀው። ስለዚህ ይጣራልኝ ነው የምፈልገው ብዬ ሌላ እንትን ስጠይቀው እዛው አብሮ ጠርቶት ነበር። አንደኛው ሲጠራ አንተ ነህ ይሄን ታብሌት ያዝከው ይሄ ልጅ ተከስሻለሁ ብሏል ታውቀዋለህ ሲለው አላውቀውም አለ። ከዛ እኔ አይደለሁም ያስኩት አለ ታብሌቱን ሌላ ልጅ ናት። እንግዲያው እሷ መምጣት አለባት አለ። ሰውየውንም መጥራት አለብኝ አለና እዛ ላይ ያለውን ስልክ ቁጥር አቶ ዮሴፍ በጣም በትብብር በጣም እየፈለገ ይሄ ነገር ለምን ገባ መኪናው ስልክ ቁጥሩ ብሎ ሲደውል አነሳና ያ የተገኘ ስልክ ቁጥር ላይ አነሳና ከትራፊክ ማኔጅመንት ነው ሲለው ዘጋበት። በቃ ከዛ በኋላ እንደውም ሊያነሳለት አልፈለገም። በቃ ዘጋ። አሁን 3 ሰዓት ቀጥረውናል እሱንም እኔንም። ጥያቄው አሁን ምንድን ነው? እኔ ያልተከሰስኩት ነው። እኔ ያልተከሰስኩም አላጠፋሁም። ባልተከሰስኩበት መንጃ ፍቃዴ ማደስም ምንም ማረጋት ይሄን መክፈል አለብህ አለ። 5350 እኮ የዚህን እልባት ለማግኘት በቀጠሯችሁ ትነጋገሩ ነው? አዎ። መልካም። እስቲ የቅርንጫፉ ስራ አስኪያጅ አቶ ዮሴፍ ናቸው። እሳቸው ልጠይቃቸው። ደስ ይለኛል በጣም። የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን አቶ ደረጀ ጥያቄ ምላሽ ለማሰጠት በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን የልደታ ቅርንጫፍ ስራ አስኪያጅ ወደሆኑት አቶ ዮሴፍ ተስፋዬ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ዮሴፍ፣ እንደምን አደሩ? ጤና ይስጥልኝ ግርምዬ፣ እንደምን አደርክ? ደህና። አቶ ዮሴፍ ቀደም ሲል አቶ ደረጀ የተባሉ አድማጫችን ያቀረቡትን ጥያቄ ሰምተዋል? ሰምቼዋለሁ። ይሄን ጉዳይ አቶ ዮሴፍ ያውቃሉ ብለው እንደውም አመስግነውታል። እንዴው ምንድነው የተፈጠረው? ከርሶ ደግሞ እንስማ። ትክክል ነው። ያው ቅጣታቸው እንዳይጨ
እንዳይጨምር በስልክ እየጠራን እንትን እናደርጋለን። ከዚህ ቀደም ወደ መስከረም ጥቅምት ህዳር አካባቢ መጀመሪያው ላይ በሲስተም አይደለም እንሰራው አጠቃላይ እንትኑ። ስለዚህ ይሄንን ምንድነው ቅጣታቸው እየጨመረ እንዳይሄድ 10 ቀን ካለፈ በኋላ እየጨመረ ስለሚሄድ ይሄንን መልእክት እናስተላልፋለን። በስልክ መጥተው ያው ቢሮውን እንዲያነጋግሩ ማጣራት ያለባቸው ነገር እንዲያጣሩ እንጠራለን። በምንጠራበት ጊዜ የገጠመን ነገር ምንድነው አድማጫችን አሁን ቅድም ቅሬታ ሲያቀርቡ የነበሩት ቀርበው እኔ ጋር መጥተዋል። አየንና ሲስተም ላይ ስናይ የራሳቸው መንጃ ፈቃድ ነው ያለው መንጃ ፈቃድ ቁጥሩ እንዲሁም የእርሱ መንጃ ፈቃድ አምጧልና በመንጃ ፈቃዱ ቁጥር ስናወጣው ቀጥታ የእሳቸው ስም ነው የመጣው ስማቸው ማለት ነው። አንደኛ መንጃ ፈቃዱ ቁጥሩ አለ፣ ሁለተኛ ስልካቸው አለ፣ ስማቸው አለ። ከዛ እኔ 2 ስልክ አልሰጠሁም 1 ስልክ ነው የሚል ነገር መጣ። የላይኛው ስልክ የኔ አይደል፣ ሁለተኛው ስልክ ግን የኔ ነው። እኔ ደግሞ እንደዛ ኮዱንም ጭምር ገለጽንላቸው። ተሽከርካሪው ኮድ 2 እንዲህ ብለን እንጠቅስ አይ ይሄ መኪና የኔ አይደል፣ ይሄም ስልክ የኔ አይደለም፣ ከላይ ያለው ስልክ የኔ ነው፣ መንጃ ፈቃዱ ቁጥር የኔ ነው፣ ስሙ የኔ ነው፣ ዳው እዛ ጋር የሚገልጸው ነገር አለ። ስለዚህ መሆን ያለበት ሰዎቹ በኔ ሌላ አይነት ነገር እንዳይሰራ ቢጠሩልኝ የሚል ነገር አቀረቡልኝ። ቢጠሩልኝ የመጀመሪያውን ስልክ ሞከርኩኝ። አቶ ዮሴፍ ይቅርታ፣ አቶ ደረጀ ሲናገሩ የተመዘገበው መንጃ ፈቃድ የኔ ቢሆንም የተመዘገበው የመኪና ታርጋ ቁጥር የኔ አይደለም ብለዋል። ይህንን እናንተ እንዳረጋገጣችሁ ተናግረዋል። እሳቸው እናንተ አረጋግጣችኋል? የእሳቸው መሆኑን አሁን የሚያረጋግጠው የመጀመሪያው ጉዳይ መንጃ ፈቃዱ የእሳቸው እዛ ላይ ተመዝግቧል። ከነጥፋቱ ማለት ተመዝግቧል። ስማቸው ተመዝግቧል። ስልኩ ጋር ስንመጣ 2 ስልክ ነው ያለው። 2 ስልክ የእሳቸውና የሌላ ሰው ስልክ ነው ያለው። ስንደውል ፍለፊታቸው ነው እንዲሁም የደወልኩት በስፒከር አድርጌ ፍለፊታቸው ዘጋብኝ። ስልኩን ሲዘጋብኝ አይ ቆይ እንደዛ ከሆነማ በታርጋው ተሽከርካሪ አምጥተን እናጣራለን ብለን ተሽከርካሪውን አጣርተን አመጣን። ባለቤቱ የኮድ 2 የያዘውን ሰው ማለት ጠርተን ነበር። አጋጣሚ እሳቸውም ስልክ አልያዝኩኝም። አጋጣሚ ስልካቸውን መያዝ ነበረብኝ። 2ቱን ጠርተን በግንባር ልናነጋግር ነው። ለዛሬ ያው ጠርተን እንትን ብለናል። ምክንያቱም እኔ ግለሰቡ ደግሞ የሚሉት የመኪናቸው ታርጋ ነው እዛ ላይ የሚያሳየው እንጂ ታርጋ ስማቸው ሌላ አይገናኝም። ከዛ ስለማይገናኝ ምንድነው ያደረግነው? ግለሰቡን ጠርተን በዚህ ቀን የእርሶ መኪና እዚህ ጋር የኔ አይደለም ይላሉ። እርሶ ይዘውታሉ ይሄን ተሽከርካሪ አልናቸው። በፍጹም እኔ ውጪ ነበርኩኝ፣ መኪናዬን አቁሜ ውጪ ነበርኩ የሚል ነገር ነው ያቀረቡ። እኛኛው መኪናዬን አቁሜ እኔ ከኔ ውጪ የሚይዘው የለም አቁሜ እንትን ነው ማድረገው ውጪ ነበርኩኝ የሚል ነገር። ለማንኛውም ሰኞ እርሶም ይምጡ አቶ ደረጀንም እንጠራና በጋራ ቁጭ ብለን ያለውን ነገር እንነጋገራለን በሚል ቀጠሮ ይዘናል። የእናንተ ባለሙያዎች የያዙት ወይም ደግሞ የመዘገቡት ስምና የመንጃ ፍቃድ ቁጥር የአቶ ደረጀን ነው። የአቶ ደረጀ ነው መንጃ ፍቃዱ፣ ስልኩም ስሙም ጭምር። ስሙም አቶ አብዱላሂ ምናምን ነው የሚለው ያኛው ስሙ የመኪናው ባለቤት አቶ ደረጀ በሚል ስልኩም ስሙም የመንጃ ፍቃድ ቁጥሩ። እኛ በመንጃ ፍቃድ ቁጥር ነው የምናወጣው። መንጃ ፍቃድ ቁጥሩን ስትነካው ታወጣ ምን ይወጣል? የሰውየው ስም ይወጣል፣ የተቀጣበት የቀጪው ስም፣ ይሄ ሁሉ ይወጣል። ቀጪው እንትን ያለበት ስልክም ጭምር። ስለዚህ ግለሰቡ የቀጣው ሰውም ጭምር ማለት ነው። ቁጥጥር ጠርተን ፊት ለፊት ነው የምናነጋግራቸው። ይቅርታ አቶ ዮሴፍ፣ ግር ያለኝ ያልገባኝ ነገር አለ። የእናንተ ባለሙያዎች አንድ ጥፋተኛ ነው ያሉትን አሽከርካሪ አቁመው ሲቀጡ መንጃ ፍቃዱን ይጠይቃሉ። መንጃ ፍቃዱንና መንጃ ፍቃድ የያዘውን ሰው ያተያያሉ አይደለ? ይሄ ሰው ነው የሱን ነው የያዘው የራሱን ነው የያዘው ወይስ የሌላ ሰው ነው የሚለውን። ሌላው ቢቀር ደግሞ ሲመዘግቡም የመንጃ ፍቃድ ቁጥሩን ከመንጃ ፍቃዱ ላይ አይተው ታርጋ ቁጥሩን ከሚያሽከረክረው ላይ አይተው ነው። እንዴት ነው ይሄ አሁን የተባለው ልዩነትና ክፍተት የተፈጠረው? 2 ነገር ነው የሚያደርጉት። የመጀመሪያው መንጃ ፍቃድ ቁጥሩ ላይ ያለው ያንተ ነው ወይ ይላል። ያንተ ነው ወይ ቁጥሩ። ምክንያቱም በሌላ ሰው ቁጥር እንትን ስለሚያደርጉ የመጀመሪያ የኔ ነው ካለ መንጃ ፍቃዱ እዛ ላይ ይመዘገባል። የኔ ነው ካለ አይ ሌላ ቁጥር አለኝ ብሎ አማራጭ ቁጥር ከሰጠ ደግሞ አማራጭ ቁጥር ይሰጣል። በዛ ቁጥር ይመዘገብና ሜሴጅ ይደርሳል ይባላል። ሜሴጅ እኮ መንጃ ፍቃዱን ከያዙ በኋላ መንጃ ፍቃዱ ላይ ያለውን ቁጥር ነው የሚቀጡበት ደረሰኝ ላይ የሚጽፉት ወይም ደግሞ ሌላ የሚመዘግቡበት ላይ የሚያሰፍሩት። መንጃ ፍቃድ ቁጥሩን ከያዙ በኋላ መንጃ ፍቃድ ቁጥሩን ይዙና ይሄ ቁጥር ያንተ ነው ወይ ይሰራሉ ይላሉ። የመንጃ ፍቃድ ቁጥሩን ይመዘግባሉ። ቁጥሩንና እንደገና ስልኩንማ ተቀጫው አሽከርካሪ ሆን ብሎ ማለትም አሳስቶ አሊያም ደግሞ ተሳስቶ የሌላ ሰው ቁጥር ሊያስመዘግብ ይችላል። አሳስቶ ሊሰጥ ይችላል። እሱን ቁጥር እኮ ያያሉ። ቁጥሩን ይኸውልሽ ሻት ያደርጋሉ። በፎቶም ይይዛሉ። መረጃ እኮ ይይዛሉ። ቆይ መንጃ ፍቃዱ ላይ ያለው ፎቶ የአሽከርካሪው ወይም ደግሞ አሁን የቀጣቸዋቸው ግለሰብ መሆኑን አይታችኋል? እሱን ነው አሁን አጣርተን የምናነጋግረው። 2ቱም ባለሙያዎችም ጠርተን የምናነጋግረው እሱን ነው። አንዱ እሱ ነው። ሁለተኛ ታርጋው ይያዛል። ለምሳሌ ልንገርህ፣ ስልክ ቁጥሩ አሳስቶ ቢሰጥ ማለት ነው ታርጋው በታርጋው ማለት እንዲህ አይነት ችግሮች ሲገጥሙን ምንድነው የምናደርገው? ታርጋውን ተሽከርካሪ እናመጣና ባለቤትነቱ ይታወቃል፣ አድራሻው ይታወቃል፣ የት እንዳለ ከነስልኩ ከነምኑ ያወጣል። ሲስተም ላይ ስለሚያወጣ መንጃ ፈቃድ እንኳን አሳስቶ ቁጥር ቢሰጥ በታርጋ አሁን በዚህ መንገድ ነው የተጠቀምነው እኛ።
እንግዲህ ሲስተም አለ፣ ሲስተም መክፈያ ነው። ደንብ አለ፣ ደንብ መቅጫ ነው። ቅጣቱ እንዴትና በምን ምክንያት የሚለውን ነው እናንተ ልታጣሩ የምትችሉት እንደዚህ አይነት ቅሬታ ሲቀርብ። አሁን ከነገሩኝ አኳያ ከሲስተሙ ከወጣ ወይ ባለሙያዎቻችሁ ጋር ክፍተት አለ ወይም ቸልተኝነት አለ፣ አሊያም ደግሞ ሲስተሙ ጋር ችግር አለ ማለት ነው። ይኸውልህ አሁን ለምሳሌ ግልጽ ካልሆነ እናንተን ካላለ አጠራጣሪ ከሆነ ማለት ፎቶም አንስተው ይልካሉ። እዛ መስመር ላይ ሆነው ወደ ቢሮ ይልካሉ። ምንድነው የሚያደርጉት? ቁጥሩን ይይዛሉ፣ ስሙን ይይዛሉ፣ የተቀጣበትን ቦታውን፣ የጥፋቱ አይነት የተቀጣበት ደረጃ ስንት እንደሆነ፣ ስልክ ቁጥሩን፣ እነዚህም በሙሉ ይይዛሉ። የሱን ሙሉ ስም ይይዛሉ። ከዛ ላይ ስልኩ ያንተ ነው ወይ ይላሉ። ይሄ ይሰራል ወይ ይላሉ። አክቲቭ ነው ወይ ይላሉ። በዚህ ሁሉ መተላለፍ ውስጥ ወይም ደግሞ በዚህ ሁሉ ሽግግር ውስጥ ተፈጠረ የተባለ ስህተት ነው። እኔ አላጠፋውም፣ ልቀጣ አይገባኝም፣ እንዲያውም ደግሞ በእኔ ስም ፎርጅር ተሰርቶ ከሆነ ጥያቄ ያለኝ ይጣራልኝ ይላሉ ጠያቂ አድማጫችን። እናንተ ደግሞ እርሶ ነው የተቀጡት ብላችሁ ነበረ። ስታተያዩ ደግሞ ሌላ ሰው ተገኘ። ወይ ባለሙያዎቻችሁ ጋር ችግር አለ፣ ወይ አቶ ደረጀ ጋር ራሱ ችግር ሊኖር ይችላል። በወቅቱ የሌላ ሰው መኪና እያሽከረከሩ ሊሆን ይችላል ተብሎ ስለሚገመት፣ አሊያም ደግሞ አሁን በስተመጨረሻ ተገኙ የተባሉት ግለሰብም አሉ። እንዴት ነው ሊዳኝ የሚችለው? አሁን ምንድነው የምናደርገው? ባለጉዳዮቹን አስቀምጠን ከዛ በኋላ ምንድነው የምናደርገው? ያ ሰው እኮ ያስታውሰዋል። የተቀጣው ይሄ ነው ብሎ ለይቶ ይይዛል። ቁጥጥሩ ማለት ነው። በወቅቱ የቀጣሁት ይሄንን ነው ብሎ ማስቀመጥ ስለሚችል ማለት ነው። አንዳንድ የቴክኒካል ነገሮች ክፍተቶች ይኖራሉ። እዛ ጋር ያለውን ነገር ማስተካከል ይጠይቃል። አንዳንዱ ሰው ዝም ብሎ በፎርጅድም በምን ማን ፎርጅድ እናገኛለን። መንጃ ፍቃድ ፎርጅድ መንጃ ፍቃድ ታገኛል። እዛ ሲስተም ላይ ያልተመዘገበ ማለት ነው። ያልተመዘገበ ፎርጅድ መንጃ ፍቃድ ታገኝና መንጃ ፍቃዱን ስታየው በሲስተም ውስጥ የለም። ስለዚህ ምንድነው የምናደርገው? የኦሮሚያ ከሆነ የምን ከሆነ ወይም ደግሞ የሌሎችም አካባቢዎች ከሆኑ ምንድነው የምናደርገው? ለሚመለከተው ተቋም ደብዳቤ እንጽፋለን። በፎርጅድ መንጃ ፍቃድ እያሽከረከረ ስለመሆኑ ወንጀልም ጭምር ስለሆነ ለመምሪያም ለፖሊሶችም ለምንም እናቀርባለን። አቶ ዮሴፍ የዚህን ጉዳይ መጨረሻ ማወቅ እንፈልጋለን። ምን ነበር የተፈጠረው? የቱ ጋር ነው ስህተቱ የሚለውን አድማጮችም እንዲያውቁት በቀጣዮቹ ቀናት ብደውሎትስ? ይህ ችግር የለም። ያው ሰዎችን አጣርተን ለጉዳዩም ቀርቦልናል። እነሱን አገናኝተን ቁጥጥሮቹን አገናኝተን እናደርጋለን። አቶ ዮሴፍ ተስፋዬ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የልደታ ቅርንጫፍ ስራ አስኪያጅ፣ እንደ ሁሌው የአድማጭ ጥያቄ ያለ ምላሽ ማብራሪያ ያስፈልጋል ስለ እሺ ነው ያሉት። ለዛሬውም ለሁሌውም ትብብሮ እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አመሰግናለሁ።